ሰላም ውድ የዳፍክ ቲዩብ ቤተሰቦች፣ ዛሬ በዚህ ቪዲዮ አስተማሪ የሆነ መንፈሳዊ መልእክት እንመለከታለን። ቪዲዮውን እስከ መጨረሻው ተከታተሉ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። አርግዘው ያስወረዱ አሉ፣ ከሞኖክሴ የተደፈሩ አሉ። ለቤተ ክርስቲያን ክብር ለእግዚአብሔር ክብር ብለው አንናገርም ብለው ዝም በህሊናቸው በልቦናቸው ይዘው እየታመሙ የሚኖሩ አሉ። ከክፉ መናፍስት ከያዛቸው ደዌ ይልቅ የደረሰባቸው ግፍና በደል ዘላለማዊ በሽታ ሆኖ የሚያሰቃያቸው እረፍት የሚነሳቸው ብዙ ሰዎች አሉ። ይሄንን አልናገርም ዝም። ደሞስ ኢትዮጵያም ሆነን ይደውላሉ፣ እንዲሆኜ እንዲህ ተደርጌ። በነገራችን ላይ እኛ እኮ የህዝቡ መተንፈሻ ነን። የጨነቀው ግራ የገባው ክፉ መንፈስ የሚያዘው አባት በተባለም በደል የደረሰበት ሁሉ የሚደውለው እኛ ጋር ነው፣ የሚያማክረው እኛ ጋር ነው። ስለዚህ ከመጣው ብዙ ነገር ይወጣል። አባታችን የሚገርማችሁ እዛ ከተማ ስደርስ ተቃውሞ እንደ እሳት ነበልባል ሲቀጣጠል የችግሩ ሰለባ የሆኑ ሰዎች መጥተው ቀሲስ በርቶ እንዴት ተደረግነው እኛ ነን እንዳይሄዱ አገልግሎቱን ይስጡን ከጎኖት ነን እያሉ ያበረታቱኛል። በኋላ ስሰማ የእሳቸውን ታሪክ ሰማ። በጣም አዘን። ካህን ናቸው፣ አገልጋይ ናቸው። በመተት አሳብደው ከከተማ አስወጥተው ለረጅም ጊዜ ታመው በጸሎት በእግዚአብሔር ቸርነት ይኸው ተፈቶ ዛሬ ለእናንተ አገልግሎት ይሰጣሉ። እኛን እሳቸውንም የሚያሳድደው መተተኛው ነው። እንዲያደረጉ እሳቸው ላይ የተባሉት በጣም ጉደኛ ናቸው። ብናገሩ ምንም አይሰራም። እግዚአብሔር ዋጋ ይስጣቸው፣ እሱ ይክፈላቸው ከማለት ውጭ ምንም አንልም። ስለዚህ የሚሰማው ይከብዳል፣ በጣም ይዘገንናል። ስለዚህ በክፉ መናፍስትም በመተትም ከዛ ደግሞ በስጋም በደል የሚያደርሱት እኛ ጋር እንዳትደርሱ ይሉናል። እነዚህ ሰዎች በአንድ እጃቸው መስቀል በአንድ እጃቸው ቅጠል ነው ያዙት። እነዚህ ሰዎች ትክክለኛውን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ስጋውን የቆረሰበት ክቡር ደሙን ያፈሰሰበትን እውነተኛውን መስቀል አይደለም ይዙት። ሌባው፣ ወንበዴው፣ ነፍሰ ገዳዩ በግራ የተሰቀለው የሱን መስቀል ነው የሚይዙት። እውነተኛውን የክርስቶስን መስቀል የያዙ አባቶች በመስቀሉ በክህነቱ ስራ ይሰራሉ። የወንበዴውን በግራ የተሰቀለውን የሱን መስቀል የያዙት ወንበዴ ስለነበር ውንብድና ይሰራሉ። ነፍሰ ገዳይ ስለነበረ ይገላሉ፣ ምዕመናኑ ያሰቃያሉ። ሁለት አይነት መስቀል ነው ያለው ቤተ ክርስቲያናችን። የክርስቶስ አለ በግራ የተሰቀለው፣ የዳርክስ አለ። የዳርክስን መስቀል የጨበጡት እናንተን መከራ እንድትጨብጡ ነው የሚያደርጉት። እውነተኛውን መስቀል ደግሞ ያዙት የጨበጣችሁትን መከራ እንድትላቀቁ ምክንያት ይሆናል እንጂ እኔ ጥፋት አጥፍቼ አይደለም። ሀገር የሚናገረኝ የለም ናልኝ ተብዬ ነው። እዛም ተቻችለን እኮ ነው ከመተተኞቹ ተቻችለን አትድረስ አንደርስም። ይገርማችኋል። ታምሩን ጨርሼ ወንጌል አስተምሬ መንፈሱ ሊጠራ በስመ አብ ወወልድ ወመንፈስ ቅዱስ ስል በዚህ ካህናቱ ሁሉ ሊጀምር ነው ተብዬ ጥሎ ሄዳለሁ። ከተጠራ ይመጣል ላይ እነሱ ሽኝት ሊጀመር ሲል እነሱ ይሸኛሉ። ሹልክ ብሎ ነው የሚሄዱት። በዚህ ተከባብረን ነው። ከተያዘም እኔ በደንብ ተጠንቅቄላቸው። አንዷ ደግሞ አዲስ አበባ ዘማሪ ናት እኮ አፈቀርኳቸው። ቆሞስ ናቸው እኮ ሊጳጳሱ አንድ ስቴፕ ነው የቀራቸው። እንዴ አፍቅረሻው ፍቅር ያዘኝ። ይሄ ግድ የለም ይሄ ፍቅር አይደለም ነው ያልኳት። ፈተሽ ሳረጋት ምን አገባ አንተ አትሆኝም ማለት ምንድነው? እኔ ነኝ እፈልጋታለሁ። የምንሰማው ጉድ ይዘገንናል። በልቀቅ ብዬ ለቀቃት። ይገርማችኋል። ልክ መንፈሱ ከተሸኘ በኋላ በቃ አስጠሏት።
ግፍ አላት። ስልካቸውንም ብሎክ አደረገች። ፎቶ ማየት ይዘገንናታል። ስንት ጉድ አለ እኮ። እኔ ብናገር ምናልባት ሌላ ነገር ሊመስል ይችላል። ይኸው አባታችን በመተት እንዲያረጓቸው ለስሙ ቆሞስ ናቸው፣ የቤተ ክርስቲያን አስተዳዳሪ ናቸው፣ የምዕመናኑ ጠባቂ ናቸው። ምዕመናኑን መጫወቻ አድርገውታል። ለምን? ዛሬ ደፍተራው ከአፍ እስከ ደፍ ሞልቷል። እውቅና ተሰጥቷቸዋል። በየቦታው ደፍተራ ጠንቋይ ነው ያለው፣ የሚያስር የሚመትት ነው ያለው። እግዚአብሔር ይሁናችሁ። ነው አሁንም ምንም አልልም። ግን እንደው እስኪ አንድ ቃል ግቡልኝ። እንደው ትወዱኛላችሁ? እሺ እጃችሁን አውጡ እስኪ የምትወዱኝ ሰዎች። እሺ በስላሴ ስም በሉ፣ በመድኃኔዓለም ስም፣ በድንግል ማርያም ስም ከዛሬ ማታ ጀምሮ ጸሎት አላቋርጥም። ማታ ከመተኛቴ በፊት የዕለት ውዳሴ ማርያም አድርሼ ተኛለሁ። ጠዋት ሲወጣ ሰይፈ ስላሴ ጸልያለሁ። ስራ ቢረፍድብኝም ባገኘውበት ቦታ ጸልያለሁ። መልሱ፣ በቃ ይሄንን አድርጉልኝ። ከላይ ስላሴን ከታች ድንግል ማርያምን ከያዛችሁ ምን ትሆናላችሁ? ምንም። ይሄ ጎሎን እኮ ነው ብዙ ነገር የጎደለን። ሰይፈ ስላሴ ከጸልያችሁ መተቱ ድግምት አይሰራም፣ ቢሰራም ይከሽፋል። ድንግል ማርያምን ከያዛችሁ ምንም አትሆኑ፣ ብትሆኑም ትደርስላችኋለች። እናትና ልጅን ከያዛችሁ ምንም አትሆኑ። በቀን 2 ትበላላችሁ፣ በቀን 2 ጸልዩ። ለምግብ ሰዓት አላችሁ፣ ለጸሎትም ሰዓት ይኑራችሁ። ትንሽ ነው። ማንበብ እማትችሉ እናት አባት ወንድም እህቶቼ ካላችሁ አባታችን ሆይ ጸልዩ። ማንበብ የምትችሉ ሰዎች ደግሞ ውዳሴ ማርያምና ሰይፈ ስላሴን አታቋርጡ። ይህንን በማድረግ አግዙን። እግዚአብሔር ከሁላችን ጋር ይሁን። ቀጣይ እንግዲህ አባታችን ብለዋል ያዘጋጀ